ጥያቄ ምንድነው? ጥያቄ ከማቅረብ በፊት ጥያቄው ሳይሆን አይ ከኔ ጋር በተገናኘ ነው። ቅድም ገና ስንገባ ታስታውሳለህ? ኤፍ አንድ ደቂቃ አስጠኝ። እኔም ደግሞ ዶክመንት ላሳይ። እሱም ዶክመንት አላሳየም፣ ዶክመንት ላሳይ። እሺ፣ በዶክመንት ሲሆን ደስ ይላል። አንድ ደቂቃ ነው የሚፈጅብኝ። አንድ ደቂቃ ብቻ። አንድ ደቂቃ ብላችሁ የእናንተ ፈጅቷል። ከዛ በላይ ነው። ዮኒ አንዴ ሀሳብ ስጥ። ልደት እንደፈለኩ ነው ማውራት። ዮኒ አንዴ ሀሳብ ስጥ። ዮኒ ሀሳብ ስጥበታል። በብርሃኑ ተመላለሱ የሚለውን ብዙ ጊዜ ጻፉልን እባካችሁ፣ ሌላ ነገር እንዳይኖር። ሁላችሁ በብርሃን ተመላለሱ። እኔ አንድ ጥያቄ እኔ ነኝ ያልኩት እኮ እሱ ሳይጨርስ እኮ እኔንም አድርገኛ ዮኒ፣ እኔ ደግሞ ሪስፖንድ ላድርግ። እሺ፣ በትልቁ አደርጋለሁ። አንዴ ግን የሆነ ነገር ልበል እኔ ቅሬታ ስላለኝ ነው የተወሰነች። ለምን እኔ ላሳይ ስል ታስታውሳለህ? ላሳይ ስል ቪዲዮ አይ የግለሰቦች አስተምሮትማ የኛ አስተምሮ አይደለም፣ የኛ ዶግማ፣ የኛ ትምህርት እንደዛ ሳይሆን ብለህ አውጥታ አሳየኝ። እሱን ካሳየኝ በኋላ ደግሞ አንተ የግለሰቦችን ይዘህ መጥተህ ቪዲዮ አሳየኝ። ይሄ ነገር ክላሽ አያደርግም ወይ? ማብራታ አሁን ዶክመንቱን ልታሳየኝ ከሆነ እቀበልሃለሁ፣ ግን በመሃል ላደረግከው ስህተት you should apologize to be honest with you. The reason why እኔ ሳሳይ በቪዲዮ አድርጌ ዮኒ ይሄ ዶክመንት ሊሆን አይችልም፣ ይሄ ትምህርት ሊሆን አይችልም፣ ይሄ በግለሰብ አስተሳሰብ ሰዎች መጥተው ምን እያደረጉ ነው ብለኛል። የእያንዳንዱን የግል ሀሳባቸውን የሰጡ እንጂ የእኛ ፔኔኮስታል የምንከተለው መንገድ አይደለም አልከኝ፣ ተቀበልኩ። ያንን ካልኩ በኋላ ዝም ብዬ አዳመጥኩ። ለዚህ ነው ለምን ባታሳየው ይሻለኝ ነበር። ግን መተህ ስታሳይ ግለሰቦችን ያመጣው እንጂ የኦርቶዶክስን ዶግማና ቀኖና አይደለም። ስለዚህ በመሀል ላሳየው ቪዲዮ እውነቴን ነው የምልህ፣ አንተ ካልከኝ ጋር ክላሽ ስላደረገው ነው ስህተት እንደሆነ ልነግርህ ፈልጌ ነው። አይደለም የምትለኝ ከሆነ ደግሞ ይከንቶ ከባህል ያቺን ለማለት ነው። ብራ ይጎሃል ዮኒ፣ እኔ ያመጣሁት ለአንተ አይደለም፣ ለልደተ ቃል የእሱና ዳዊት ልዩነታቸው ብሎ በተናገረው አይ እናንተ እኮ ልዩነት አላችሁ ብዬ ያሳየሁት ዶክመንት ምንድን ነው? እኔና ዴቭ እኮ እንትናችን ይታወቃል እኮ ሳክራመንቶች ላይ እኔ ለምን እቋረጣለሁ? ዮኒዬ ፍዬ ዶክትሪኑን ነው ማሳየት የነበረበት። ግለሰቦችን ሳይሆን ዶክትሪን ነው የኦርቶዶክስ። ለምን እንዳመጣው ልነግርህ እኮ ነው። ለምን እንዳመጣው ልነግርህ ነው። ያመጣሁት በዴቭ እና በእኔ መካከል የሁላችሁ ሁለቱ እንኳን አይግባቡም ሲል አይ እንደሱ ካልክማ እዚህ እኮ ማትግባቡ እናንተም በመሰረታዊ ጉዳይ ማለት ቅድም ያሳየው ቪዲዮ ምንድነው? ሁሉም ሰው ድኗል አልዳነም የሚል ነው ማለት ነው። ይሄ ማለት ሌላ ንግግር አያስፈልግም። በቃ በር ዘግተህ ይህንን ሳትፈታ ማለት ነው የተባለው። ምንድነው ግን መጨረሻ ላይ አይ የውስጥ ጉዳይ ነው አፋፍሰው ወደ ውስጥ እንክተተው በቃ ተባባሉና ሳይተማመኑ ነው የተቋጨው ይሄ ነገር። አብረው ምናምን የሚለው ውሸት ነው። ማንን አሸንፎ ቀጠለ? ነቀሲስ ድበኩሉ የናክሊና ሀሳብ ዶክትሪኑ ይላል ወይ ነው የኔ ጥያቄ። አንድ ጊዜ ሙሉ ወንጌል ልደተ ቃል ገባ ምንድን ኧረ ፌር አይደለም እንዴ ሚውት አድርጓል። ዶክመንት ብለኸኛል። ዶክመንት ላምጣ። ዶክመንት ብለሃል። ዶክትሪኑ ነው ኦርቶዶክስ ዶክመንት ይኸው። ዶክትሪን ማለት የቤተክርስቲያናቸው መጽሐፍ እንዴ ልደት የሚያስነብብ ካታኪዝም አውጥተው ሲያነብ አልነበረም እንዴ? መጽሐፍ ቅዱስ ዶክትሪኑን ነው አይደለ? እኮ እኔም ላንብባ የቤተክርስቲያናቸውን መጽሐፍ ምንድን ነው? ምን የሚል መጽሐፍ ነው? አንዴ ምን እንደሚነደር ገድለ አቡነ ተክለ ሃይማኖት ይላል። እሱ ምን አገናኘው? ዶክትሪን አይደለም። ኧረ ምን ያገናኘዋል? ደህንነት እንዴት እንደሚገኝ ልነግርህ ነው። ደህንነት እንዴት እንደሚገኝ ኧረ ዮኒ ጥያቄ አለኝ። ልደተ ቃል ለምንድን ነው ኦን የሚያደርገው? ማይኩ አልገባኝም ዮኒ። አይ ዶክትሪን አይደለማ። እድል ማይሰጠን ከሆነ እኛ እንውጣና እነሱ ያው ማይም አይደለም። እድል ማይሰጠን ከሆነ እንውጣ እኛ። ለኔ ግን እድል ስጠኝ፣ ለኔም እድል ስጠኝ። ደም የሚታርግ እኛ እድል ማናገኝ። ልደተ ቃል ያ ሁሉ ሰዓት ሲያወራ መሀል ላይ ኢንተራፕት ማናደርገው እኛ ደስ ብሎ ነው እንዴ? የኦርቶዶክስን ዶግማና ቀኖና አውጥተህ ንገረኝ። ቆይ ጥያቄ ልጠይቅ ነው ዮኒ፣ ጥያቄ ልጠይቅ ነው። ልደት ማስረጃ ብሎ የከፈተው ምንድን ነው? የእንትንና የሉተራውያንን የሚከተል ካታኪዝም ነው አይደለ? የሉተራውያንን አስተምሮ ነው አይደለ ያመጣው? ትክክል። መጽሐፍ ቅዱስ አይደለም። እኔም የኦርቶዶክስን አስተምሮ ነው ያመጣሁት በመጽሐፍ ሰዋት። የኦርቶዶክስ ምኑን? የኦርቶዶክስ አስተምሮ ነው ያመጣሁት። ቤተክርስቲያኒቷን መጽሐፍ ነው ያመጣሁት። ገድልና ድርሳን የኦርቶዶክስ ዋናው መመሪያዋ መከተያዋ ነው። አንተ ዋናና ምክትል የሚባል በደህንነት ዙሪያ ኦፍኮርስ ይህን ነገር ልመልስልህ የደህንነት ትምህርት እኛ ምንለው አይደለም እኩል መልሳ
ልመልሳ ዮኒ ጠይቀኝ። ገላትና ድርሳናት ኦኬ የደህንነትን ትምህርት ስለያዙ እነሱ መከራከሪያ አይደሉም የሚሉት መከላከል ስለማይችሉ ነው። መከራከሪያ አይደሉም የሚሉት እንጂ የደህንነትን ትምህርት የያዙ ናቸው። አሁን ሰው እንዴት ይድናል ለሚለው እስካሁን የምንከራከረው እንዴት ነው ሰው ሚድነው ነው አይደለ እንዴ? ሰው ሚድነው አሁን ልደት እንዳለው ተጠምቀ ነው እዚህ ገብተ ነው እዚህ ወተ ነው አይደለም። ሰው እንዴት ይድናል? እባብ ገሎ ነው። እባብ ይኸው እንደዚህ ይላል። ይኸውላችሁ ብፁዕ አባታችን ደቀ መዛሙርቱ ዛሬ ይኸው የኦርቶዶክስ ትምህርት ነው። ሃይማኖታዊ እኛ ልደተ ቃል ለምንድን ነው አንሚት የሚያደርገው? አልገባኝም። እኔን አዳምጠኛ፣ ከማንበብ በፊት እኔን አዳምጠኛ። አንድ ነገር ኦርቶዶክስ በገድል ድናለው ካነበብኩ በኋላ እናወራለን። አሁን እኮ ይኸው ላስነብብ አላት። ይኸው ላስነብብ ይመች ላስነብብ። እንደዚህ ይላል። ሰው እንዴት ነው የሚድነው? ሰው እንዴት ነው የሚድነው እኮ ሰው እንዴት ነው የሚድነው የሚለው በኦርቶዶክስ እንዴት ነው ሰው የሚድነው የሚለው እንግዲህ ቤተክርስቲያን ሰው እንዲታዘብ አልፈልግም። አሴ ብራዘር እኔ ታዘቡኝ። እኔ ደግሞ እንዲታዘቡኝ ፈልጌ ነው። ይመች። እሺ እንዲታዘቡኝ ነው። እሺ አሁን ልደተ ቃል ሲያመጣ የሉተራን ብሎ የሉተራን አስተምሮ አመጣ እንጂ መጽሐፍ ቅዱስ አላመጣ። ኦኬ መጽሐፍ ነው ያመጣው። የሉተራንን መጽሐፍ ነው፣ መጽሐፍ ቅዱስ አይደለም። ትምህርታቸው ያለበትን መጽሐፍ ነው። እዚህ ጋር ዴቭ አልተቃወመማ። የሉተራን ብሎ ሲያመጣ ዴቭ እዚህ ጋር አይ ያመጣውና ነው ዴቭ ለብቻው የሚቃወመው። እኔ አልቃወምም። ሉተራን ቆይ ዳዊት ነው ሉተራን አይደለ? አንተ ፔኔኮስታል። ለምንድን ነው ለዳዊት ማን ነው የሰጠው ሉተራንን? የኔ ሃይማኖት ነው ሉተራን እኮ። አይ የዳዊት ብቻ ይለያያላችሁ። ማን ነው እሱ? የእናንተ የኛ አይደለም። እዚሁ እየተነጋገራችሁ ማብራዘር ሃይማኖቴ ነው። እንደዛ አይደለም። ቁርባንን አንተ አትከተለው፣ ጥምቀትን አትከተለው ለድህነት ብለህ እንዴት ነው አንድ የምትሆኑ? እሱ የትራዲሽን ልዩነት አለን። የትራዲሽን ሳይሆን ትክክለኛ የመዳኛ መንገድ ነው ሉተራን የሚጠቀሙት። ቃል በቃል ሲናገር ሰምቼዋለሁ ወንድማችን። የሉተራን የመዳኛ መንገድ ምን መሰለ? የሉተራን የመዳኛ መንገድ የሉተራን ሰው እንዴት ይድናል ስትል ሉተራን የሚመልሱልህ የሉተራን ዶክትሪን በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው የሚሉት። ይሄ ነው የሉተራን ሃይማኖት። እሺ የተለየ ነገር ይሄ እኔም ሃይማኖት ነው። በደንብ ሲያብራራልን አንዴ ላንብብ። ስለዚህ እየነገርኩ ነው። እዚህ ሉተራውያንን ካታኪዝምና ይቅርታ ዮኒ የችን ብቻ ልናገር። ካታኪዝምና ገድላት ድርሳናት አንድ ናቸው። መጀመሪያ ይመልስልኝ። ካታኪዝምና ገድላት ድርሳናት አንድ ናቸው። ይሄ መልስልኝ በቃ። ከዛ ትናገራለህ። አንድ ናቸው። አይ ደምር ማን ጥያቄ አደረገ? ለምን ማን ጥያቄ አደረገ? በእኔ ሰዓት ላይ ጥያቄ እንዴ? እኔ ሳልናገር ጥያቄ ልደት 15 ደቂቃ ብቻውን አውርቶ እኔ ሳልናገር ጥያቄ ተባለ። እኔ አሁን ዳዊት መልስልኝ አንዴ። በኋላ ነው የምጠይቀው እኮ ለአንብባ ነው ዳዊትን ልደት ከእንትን ካለው ካስነበበው ነገር እኔ ላንብብ፣ ይሄንን ላንብብ። ቆይ ዳዊትን ልጠይቀው። ሉተራን እሱ ነው። ስለ ሉተራን እያወራ እኮ ነው። ዳዊት መልስልኝ አንዴ። ሉተራን እሱ ነው አትበል፣ ችግር የለውም። ሉተራን እኔም ነኝ እሱም ነው፣ ችግር የለውም። ሃይማኖቴ ነው። አይደለህም እንዳልሆንክማ ነገረህ እኮ እሱ ራሱ አንድ አይደለንም። የወንጌል አማኝ ነው ዴቭም እኮ እኔም የወንጌል አማኞች ነን እኮ። ሂዲድ ሰይዴት አንድ አይደለንም እምነታችን አለ እኮ እሱ እያለ አይደለንም ትለኛለህ። ምን ማለት ነው? ኤፍ ነው ለምንለያይበትን መንገድማ ሆን እሱ ሳይመጣ እኮ ነግሬሃለሁ። ምንለያይባቸው ነገሮች ነግሬሃለሁ። ለምሳሌ መለያየት ማለት ምን ማለት እንደሆነማ ቅድም አሳየሁ እኮ። ኦርቶዶክሶች በነገረ ድነት ዙሪያ ሁሉም ሰው ድነዋልና ሁሉም ሰው አልዳነ። አሁን የተነጋገሩትንና ቅድም እኮ እኔ ቪዲዮ ሲያሳይ አይሆንም ካልከኝ ያንተን ቪዲዮ አይሰራም። አከተመ ዶክመንት መጥቷል። ቪዲዮ አይደለም እኮ ይሄ ቪዲዮ አይደለም ያሳየኝ። እሱን ጨረስን። አሁን እኔ የምጠይቀው ዴቭ የምጠይቅ ልደት ካወራው ወሬ ወይም ደግሞ አውጥቶ ካሳየው አንድ ውሸት አለው ወይ ንገረኝ ዴቭ። ኖ ልደት ዋሸ መቻልኩኝ እኔ። ኦኬ ካልዋሸ የምናወራ አሁን የኦርቶዶክስ ካታኪዝሙን አውጥቶ ያነበበውን እኔ ዋሸ እኮ አላልኩም። በጣም ጥሩ። ስለዚህ አሁን አንተ የምታወጣው ምኑን መሰለ? የኦርቶዶክስን ዶክትሪኗን ታወጣና የኦርቶዶክስ ዶክትሪኗን አውጥተ እሱን አንብብላቸው።
እሱ ገድል ነው የምታወጣልኝ። የኦርቶዶክስ መጽሐፍ ቆይ እንዴ ልደት ቃል እኔ ለልደት ቃል ለምንድን ነው የሚገባው? የኔ ተራ ነው። አክቹዋሊ ልደት አይደለም ያገባው። አንሚት አድርገው ነበረ። ኦኬ አይ ደምሮ ልቀጥል። ስለዚህ እኔ የምጠይቅህ አንተን የኦርቶዶክስን ዶክትሪን አውጣና የኦርቶዶክስን የሚመሩባት ኦርቶዶክስ የሚመራባትን አምጣና አንብብላቸው። ከዛ ውጭ ከሆነ ምንድነው ወደ ገድል ነው ሄድከው ነው እያልኩ ያለው። ይሄ ገድል ማስረጃ አይሆንም እያልኩ ነው። 5 ደቂቃ ስጠኝ። ማስረጃ ለምን አይሆንም? ለምን እንደሚሆን ልንገርህ። እኔ ደግሞ ማስረጃ ለምን እንደሚሆን ልንገርህ። ገላትና ድርሳናት ቆይ እሺ ገላትና ይህንንም ብዬ ወደ እንትን ልሂድ። እቺ ነገር እንድትነበብ ዮኒ አሁን የምናገረውን በልብ ትክክል ስማኝ። ገላትና ድርሳናት መከራከሪያ አይደሉም ይላሉ እነሱ። ከቲክቶክ ሁሌ አልነበረም። ቲክቶክ ላይ ገላትና ድርሳናትን ኤርሚያስ በደንብ መምታት ሲጀምር ሰው በሰልፍ ጌታን መቀበል ጀመረ ማለት ነው። ለምን እንደምን ላሳይህ ዮኒ ማስረጃ ላሳይህ። ለምንድን ነው ኢንተራፕት የሚያደርጉት? አይ ከነ ማስረጃው ሊሰጥ ነው። ማስረጃ ለምንድን ነው እኛ መከራከሪያ የኔ ተራ አይደለም እንዴ? አይደለም። የኔ ተራ ነው ልደት። 15 ደቂቃ አውርተህ አንድ ደቂቃ እንዳላወራ ነው ዮኒ። እኔን አተልቀኝ ላሳየው ለሚሾው አታተልቀውም። ለምንድን ነው እሱ ነው ልደት አንዴ እንዴ? ግን እኔ እሺ በኋላ አሳያለሁ። ገድላት ድርሳናት ለምንድን ነው ማንከራከርባቸው የሚለውን ማለት ነው ዶክመንት አሳያለሁ። ዮኒ አንዴ ገድላት ድርሳናት ሃይማኖት መከራከሪያ ያረኑት የሚለውን ከዶክመንት አሳያለሁ። ይኸው እዚህ ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የሚለውን ለምንድን ነው ከገድላት ማንከራከረው የሚለውን አዊል ሾዩም ሚንዋይል የሙሉ ወንጌልን እዘረግፍላለሁ። ስለዚህ እኔም እያልኩ ያለው ምንድን ነው ኦርቶዶክስ የምትከተለውን ዋናዋን ዶግማዋና ቀኖናዋን ዶክትሪኗን ይዘመተ በሱ ብትለበልባት ደስታዬን አልችለው። ይሄ ገድልና ድርሳናትን መከራከሪያ አይደሉም ብላ ደጋግመው ሲናገሩ ሰምቻለሁ። ልናገር አሁን እኔ ደግሞ ልናገር ገላትና ድርሳናት መከራከሪያ አይደሉም የተባለው ልንገርህ። መጀመሪያ እዚህ ቲክቶክ ላይ ሲመጣ ኤርሚያስ ገላትና ድርሳናት ቲክቶክ ላይ አይነሳም ነበር። ኤርሚያስ መጥቶ ገላትና ድርሳናትን አንስቶ እነሱን መግለጥ ሲጀምር ሰው ጠቅላ በጎርፍ ወደ ጌታ መምጣት ጀመረ። ድንጋጤ ደነገጡ። ከዛ በኋላ ምን አሉ? ደነገጡና ገላትና ድርሳናት ለምን ሰዎች ሊከራከሩ ይገቡ ነበር፣ ዲፌንድ ለማድረግ ማለት ነው። ሳይችሉ ሲቀሩ ሰዎች ወደ ጌታ መምጣት ጀመሩ። የዛኔ ምን ሚል እንትና አመጡ? ገላትና ድርሳናት መከራከሪያ አይደለም የሃይማኖት እንዳትከራከሩ ተባሉ። ለምን? ኦፍኮርስ ከተከራከሩ ይታወቃል። እኛ ካዲያ ገድላትና ድርሳናትን ለምንድን ነው መከራከሪያ ናቸው ብለን ምናምነው? ለምንድን ነው ገድላትና ድርሳናት መከራከሪያ ናቸው ብለን እኛ ምናምነው? እነሱ አይደለም ቢሉም እኛ ምናምነው ለምንድን ነው? ገድላትና ድርሳናት ነገረ ድነትን ትምህርት ይዘዋል ነው። የነገረ ድነትን ትምህርት ይዘዋል። ገድላትና ድርሳናት ሰው እንዲህ ሲያደርግ ይድናል፣ እንዲህ ሳያደርግ ደግሞ ይኮነናል፣ ይፈረድበታል የሚል ትምህርት ይዘዋል። ነገረ ድነትን ከያዙ መከራከሪያ ላይሆኑ የሚችሉበት ምንም ምክንያት የለም። ምክንያቱም ሰዎች የዘላለም ሕይወታቸው የሚወሰነው እነዚህ መጽሐፎችን ውስጥ የዘላለም ሕይወታቸውን የሚወስን ነገር ካለ ጣፈንታውን የሚወስን ነገር ካለ ኦፍኮርስ መከራከሪያ መሆን አለባቸው። ለምን ካልክ ቤተክርስቲያን ሲሄድ አንድ ሰው ለምሳሌ ይህን ገድለ አቡነ ተክለ ሃይማኖት ነው መጽሐፍ ነው፣ የቤተክርስቲያኒቷ መጽሐፍ ነው። አሁን ላነበው አይደለም። ይሄ የቤተክርስቲያኒቷ መጽሐፍ ነው። ቤተክርስቲያኒቷ የምትገለገልበት መጽሐፍ ነው። ይሄ ምዕመናን እጅ አለ። ምዕመናን ከፍተው ይሄንን ሲያነቡ እዚህ ጋር ሰው ሚድነው እንደዚህ ነው የሚል ጽሑፍ ያገኛሉ። ስለዚህ ሰው በዚህ መንገድ ነው ሚድነው ብለው ህይወታቸውን በዛ መንገድ ነው የሚመሩት። አለቀ። በዛ መንገድ ነው የሚመሩት የተጻፈውን ነገር አንብበው ማለት ነው። ቤተክርስቲያኒቷ እየተገለገለችበት ምዕመናኑ እየተገለገሉበት መጽሐፉን የነገረ ድነት ትምህርት ይዘው ሰው ሚድነው እንደዚህ ነው፣ ሰው የሚኮነነው ደግሞ እንደዚህ ነው የሚል ትምህርት ይዘው የሃይማኖት መከራከሪያ አይደሉም ማለት በጣም የሚያስቅ ነገር ነው። ይኸው አሁን እኔ ራሱ ላነብ ያዘጋጀሁት የነገረ ድነት ትምህርት ነው። የነገረ ድነት ትምህርት ሰው እንዴት ይድናል የሚለውን የያዘ ትምህርት ነው። የት ነው ያለው እሱ ካልክ ገድለ አቡነ ተክለ ሃይማኖት ላይ ነው። ስለዚህ የሃይማኖት መከራከሪያ ናቸው ገድላትና ድርሳናት የምንለው ከድሮም የነገረ ድነት ትምህርት ስለያዙ ነው። እና ገድላትና ድርሳናትን ደግሞ ትቃወማላችሁ የሚባል ነገር አለ። ውሸት ነው። እኛ ገድላትና ድርሳናትን ተቃውመን አናውቅም። ገድላትና ድርሳናትን የምንቃወም ሰዎች አይደለንም። እኛ የምንቃወመው ገድላትና ድርሳናት
ኦኬ ከቤተ ክርስቲያን ትምህርት ከመጽሐፍ ቅዱስ ትምህርት ከሐዋርያቱ ትምህርት ያፈነገጡ እውነቶችን ይዘዋል ብለን ስለምናምን ነው እንጂ ገድላትና ድርሳናት ገድለ አቡነ ተክለ ሃይማኖት እንደ እግዚአብሔር ቃል የተጻፈ መጽሐፍ ቢሆን እኛ ገዝተን ለልጆቻችን እናስተምርበት ነበረ። ልጆቻችን በዚህ መንፈሳዊ እውነት እንዲያድጉ ማለት ነው። የገድሉ ጥላቻ አይደለም። ኦኬ ገድላቱ ላይ ወደ ፖይንቱ ጊዜ ታይመን እንዳይወስደብሽ ወደ ፖይንቱ። ስለዚህ ላንብብና ይሄንን ለነሱ ልስጣቸው። እሺ እንደዚህ ይላል። ልብ ብላችሁ ስሙ። ብፁዕ አባታችን ይላል። ብፁዕ አባታችንም አቡነ ተክለ ሃይማኖትም ማለት ነው። ብፁዕ አባታችንም ደቀ መዛሙርቱ ዛሬ እግዚአብሔር በእጄ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም ይልና ከዛ በኋላ ምን ይላል? እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ቅድም በጥምቀት ነው ብለዋል። በጥምቀት ነው የኃጢአት ስርየት ብለዋል። እዚህ ጋር ምንድን ነው የሚለው? እነዚህ አሕዛብ ናቸው ምናምን የሚል መከራከሪያ እንዳይመጣ። ይኸውልህ ክርስቲያን ነው የሚለው። ይኸውልህ እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ክርስቲያን ናቸው እነዚህ ሰዎች። እሑድና ሐሙስ እባብ ከገደሉ እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታዬ ኢየሱስ ክርስቶስ የነገረኝን አሁንም እነግራቸዋለሁ፣ በልባችሁ ጠብቁት አላቸው ይላል። እሺ አሁን ልደተ ቃል እኔ አሁን ኦነስት ልሁን። አሁን ኦነስት እንትን ልስጥ፣ ኮሜንት ልስጥ። ዮኒዬ በትክክል ስማኝ ይሄንን። እሺ ካሁን ከእንትኑ ከግርግሩ ውጪ ማለት ነው። ኦነስት የሆነ አስተያየት ነው የምሰጠው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ማምነውን ነው የምነግርህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፋውንዴሽኗ የክርስቶስ ቤተክርስቲያን ነች ብዬ ነው ማምነው። መሰረቷ የክርስቶስ ቤተክርስቲያን ነው ብዬ ነው ማምነው። ነገር ግን በጊዜ ሂደት የሐዋርያቱ ያልሆነ የክርስቶስ ያልሆነ ትምህርት ገብተዋል ብዬ አምናለሁ። አሁን በዚህ ሰዓት ራሱ ምን አምናለሁ መሰለ? ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እውነተኛ የእግዚአብሔርም የሐዋርያቱም ትምህርት አለ ብዬ አምናለሁ። አዘሴም ታይምስ ደግሞ እንደዚህ ኤፍሬም ባለ ጊዜን ሪሙቭ አድርግ ይለኛል። ሪፖርት እያደረጉብኝ ነው። እንደዛ ሪፖርት እያደረጉብኝ ነው። ሪፖርት አይደለም አይ ቲንክ ከሌላ ዌብሳይት ስለምታሳይ ይመስለኛል። ኖ ዌብሳይት አይደለም፣ ስክሪንሾት ነው ማሳየው። ሪፖርት እያደረጉብኝ ነው። ኖ ፕሊዝ ዶንት ዱ ዳት። ኤፍሬም መወደው ወንድሜ ነው። እግዚአብሔር ምስክሬ፣ በሀሳብ የሚግባባኝ በጣም መወደው ማከብረው ወንድሜ ስለሆነ ነው። ዩ ዶንት ዱ ዳት። ይሄማ ልክ አይደለም፣ በጭራሽ ልክ አይደለም። እኔ ጋር እየመጣ ነው። በፍጹም ያደርጋሉ ብዬ አላስብም። ካረጋችሁ ግን ኢትስ ቬሪ ቬሪ ሳድ። ዶንት ዱ ዳት ፕሊዝ። እንደዚህ ሸፍነው አንብብልን። እሺ ሌሎቻችሁ ልደትዬ ጨርሻለሁ። ሀሳቤን ልዝጋ። እኔ አሁን ለምሳሌ ከዚች ጋር እንዲመለስ አድርጌ የማደርገው ከልደት ሳይጨመርበት፣ ለምሳሌ ሙሴን የእባቡን ምን ብሎታል? እያዩ እባብን እንዲድኑ ተደርጓል አይደል? በበረሃ እያሉ በእባብ የተነደፉት የክርስቶስ ምሳሌ ነው እሱ። የክርስቶስ ምሳሌ የራሱን እባብ። ስለዚህ የራሱን እባብ ያዩ ይድኑ ነበረ። ምንም አይነት ችግር አይደርስባቸውም ነበር አይደለ? ስለዚህ ኢየሱስ ክርስቶስ ነገረኝ ነው እኮ እያሉ ያሉት አቡነ ተክለ ሃይማኖት አይደል? ኢየሱስ ምን ብሎ ነገራቸው? እሑድና ሐሙስ እባብ የገደለ እሱን አባረረው፣ አስወጥቶታል። ምናልባት ሌላ አካውንት ወይ ሌላ እንትን ካለው ወንድማችን ይግባ። መነጋገሩ በጣም ደስ ይለኛል፣ የምወደው ነገር ነው። በሌለበት ግን ኤፍሻን በተመለከተ ምንም እሱን አናነሳም። ስሙን ሳልጠቅስ እኔ አንዳንድ መረጃዎችን ላሳየ። መልካም ፈቃደኛ ነህ ዴቭ? በዚህ ጉዳይ ላይ ስለ ገድሉ አይደለም የምናወራው፣ ስለ ቅድሙ ወደ ቅድሙ የምንመለሰው። ኧረ ከስር ተክልዬ ናቸው ያስወጡት አላለም? አንዴ ተመጣ አንዴ ሁላችሁም ሰብሰብ አድርጉና ማሳያችሁ ነገር ላሳያችሁ። ዮኒ ይሄ እንግዲህ እዚህ ጋር የምታየው ምን ይላል? ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት ይላል። መሰረታዊ የምን ትምህርት? እኛ እኮ ስለ እናንተ ስናወራ ገርል ሳይሆን የምናመጣው መሰረታዊ የክርስትና ትምህርታችሁን ነው። ኦኬ። ለዚህ ነው እኛ ኦርቶዶክሶች የምናወራው በመረጃ ነው። መረጃችን ዝም ብሎ ቀለል ያለ መረጃ ሳይሆን የእምነት መግለጫችሁን የምታስተምሩበትን፣ ስለኛም ደግሞ ስለራሳችንም ስናወራ አንድ ጊዜ ፕሊዝ፣ ኧረ እባክህ አታቋርጠኝ። አንተ ውይይቱ ሲጀመር መግባትም የለብህም። አንዴ ሚዩት አድርግ ፕሊዝ።
እና ስለኛም ስታወሩ ማለት ነው ስለኛም ስታወሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የሚለውን መሰረት ይዛችሁ እንጂ በመሰረታዊ ነገር ሳትይዙ ባታወሩ ደስ ይላል። ከገድላት አንጻር ላሳያችሁ። ይሄ መጽሐፍ እንደምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት ይላል። ይኸው የቅዱሳት መጽሐፍት ቅኖና ይልና እዚህ ጋር ቀጠል ይልና ይሄኛው ፓርት ላይ አንዴ እዚህኛው ጋር የምታዩት የቅዱሳት መጽሐፍ ቅዱስ መጽሐፍ የሃይማኖት ምንጭ መሆኑ ይላል። ስለ ሃይማኖት ስትከራከር የሃይማኖት ምንጭ ከሆኑ መጽሐፍና መጽሐፍ ብቻ ነው እንጂ የሃይማኖት ምንጭ ካልሆኑ ገድላት ልትከራከር አትችልም። ገድላት ኔቨር የሃይማኖት ምንጭ ሆኖ አያውቁም። ከማስረጃ ጋር ነው። ይሄንን ኤርሚያስ ስለመጣ አይደለም የሃይማኖት መከራከሪያ አይደለም ያልነው፣ ከጥንትም ጀምሮ ሉክ ገጽ 65 ላይ ተራ ቁጥር 4 ላይ እንደዚህ ይላል። ለክርስቲያናዊ እምነታችን ዮኒ በቦልድ አድርጌ ነው ማነበው ስማው። ለክርስቲያናዊ እምነታችን መነሻ እና መዳረሻው ቅዱስ መጽሐፍ ነው። ፔሪድ 4 ነጥብ ኬንት ዲስከስ ከኛ ጋር በገድላትና ድርሳናት በቅዱስ መጽሐፍ ነው። ምን አለ? ለክርስቲያናዊ እምነታችን መነሻ እና መድረሻ ቅዱስ መጽሐፍ ነው። ቅዱስ መጽሐፍ በመንፈስ እግዚአብሔር እንደመጻፉ እምነታችንና ትምህርታችን በእርሱ ላይ የተመሰረተ ነው። ታንክ ዩ። እምነታችን የተመሰረተው በቅዱስ መጽሐፍ ላይ ነው። ስለዚህ ገድላትና ድርሳናት የሃይማኖት መሰረት አይደሉም። የሃይማኖት መሰረት ባልሆነ ነገር ከኛ ጋር መታችሁ መወያየት አትችሉም። ዳትሴት አለቀ። ምን አለ መሰለህ፣ ከዛ ደግሞ ምን ሊያረግ የእነሱን ደግሞ ትክክል ከዶክትሪኑ አንስቶ ከነሱ ዮኒ አንድ ያልገባን ነገር ምን መሰለህ፣ አልጨረስኩኝም። አንድ ልደት 30 ሰከንድ ነው። እኔ ብዙ አንድ ደቂቃ ስቶኝ እንዴ ዮኒዬ፣ ምን መሰለህ፣ አሁን ሙሉ ወንጌል ቃለ ሕይወት አይደለችም። ቃለ ሕይወት ሙሉ ወንጌል አይደለችም። እንደ አንድ ነን ብሎናል እኮ። ቆይ አንድ ጊዜ እኔ እያልኩ ያለሁትን ነገር አንደርስታንድ አድርገኝ። እነዚህ አብያተ ክርስቲያናት በምስረታም ቢሆን በአንድ ጊዜ ኤግዚስተንስ ያገኙ አይደሉም። በተለያየ ጊዜ ኤግዚስተንስ ያገኙ ናቸው። አንድ ያደረጋቸው ምንድን ነው የሚባለው? ኦኬ፣ ጥያቄው መጠየቅ ያለበት ይሄ ጥያቄ ነው። ምንድን ነው አንድ ያደረጋቸው? አየህ፣ የሆነ ጊዜ ላይ አንድ ተመስረታ አንድ ሆና ወደ መለያየት አልመጣንም። ግን በምስረታም በሆነም በአንዳንድ ነገሮች የተወሰነች አንዳንድ ልዩነት የሚመስል ነገር ያለው ከዛ በኋላ ተነጋገሩ አባቶች። ምንድን ነው ልዩነቶቻችን? አንድነታችን ምንድን ነው? ስለዚህ አንድነታችን ይሄ ነው። ለምሳሌ አንድነታችን ምንድን ነው ከተባለ 5ቱ ሶላዎችን ስትወስድ አንድነታችን ናቸው። ኦኬ፣ እዛ ውስጥ ሲገባ ለምሳሌ አሁን አንተ ቅድም ስታነሳ የነበረው በእምነት ብቻ የሚለው ሀሳብ ሲነሳ የሙሉ ወንጌል በእምነት ብቻ ትምህርቷ ነው። አንድ ጊዜ የኔ ሰዓት ላይ ነው የገባህብኝ። አንድ ጊዜ የኔ ሰዓት ነበረ። አንዴ ልጨርስ። ተረጋጋ። ረጅም ሰዓት እያወራ ነው።